ويكلم نسمي حيلنا هزي حيلنا وكل ساعة የማንወጣው ዳገት የማንሻገረው ወንዝ ከቶ ምንም የለም መስመር ነው ኃይላችን ህዝብ ነው ኃይላችን አንዳች አንሸነፍም ይህንን መዝሙር የዘመሩ አያሌዎች ለቃላቸው ታምነው ኖረዋል የሚያቀታቸው ዳገት እንደሌለ የሚያቋርጡት ወንዝም እንደማይኖር እየተናገሩ ታወቲና ብለው ለዓላማቸው ወድቀው አሸንፈዋል በመስመራቸው ተማምነው ህዝባቸውን አስተባብረው ደጋግመው ድል አድርገዋል ጥቂት ሆነው እንደ ብዙ ትንሽ ሆነው እንደ ግዙፍ ታይተውበታል ጥያቄው ዘንድሮስ የሚለው ነው በርግጥም የዚያ መስመር ነው ኃይላችን ትውልድ አባላት እነዚያ ህዝብ ነው ክንዳችን ያሉ ሰዎች ጥርት ያለ ፕሮግራም ቀርጸው ብቁ አመራርም ኖሯቸው ጉዟቸውን በድል ሲያጅቡ ኖረዋል ያሁኑ ህወሓትስ የመዝሙር የሚገባው ነው ወይ በርግጥስ ይህ ዳገት ላይ የቆመ ኃይል የማልወጣው ዳገት የለም ማለት ይቻላልን ይህ መስመር የሌለው ስብስብ መስመር ነው ኃይላችን የሚያስችል ሞራል ሳለው ወይ የሚሉት መሰረታዊ ጥያቄዎች ናቸው በህወሓት አመራር ታሪክ ውስጥ በህዝብ ላይ ይህንን እልቂት እንዲመጣ ያደረገ ሊቀመንበርና ፖሊት ቢሮ ተመዝግቦ ያውቅም ድርጅቱ ከ1960ዎቹ መጨረሻ እስከ አሁን ድረስ ከ6 በላይ ሊቃነ መናብርት እንደነበሩት የራሱ ታሪክ ይናገራል በደብረጽዮን ገብረ ሚካኤል እንደተመራው ህወሓት ያለ ግን በህዝብ ላይም ሆነ በራሱ ድርጅት ላይ እልቂትንና ቁልቁለትን ያመጣ የለም በ17 ዓመቱ የትጥቅ ትግል ዘመን 60 ሺህ ገደማ ሰው ህይወት እንደተከፈለ ተነግሯል በሁለት ዓመቱ የወረራ ዘመን ግን 1 ሚሊዮን ህዝብ አልቋል ይህ የገዳዮቹን ጭካኔና ለህዝብ ያላቸውን ጥላቻ መለያየቱን ብቻ የሚያሳይ አይደለም የደርግና የኦህዴድ ብልጽግና የመግደልና የመጨፍጨፍ እንዲሁም የጭካኔ ደረጃ የአዲስ አበባና የሐራሪን ያህል የተራራቀ ነው የአብይ አህመድ መንግስት ከደርግ የባሰ የጭካኔ አገዛዝ የከፋ ጨፍጫፊ የተወለደውን ብቻ ሳይሆን የሚወለደውን ጭምር በጠላትነት ፈርጆ የተንቀሳቀሰ ዘመቻውም ከታሪክና ከህሊና እናጥፋ የሚል ሆኖ የተመዘገበ ነው ጥያቄው ይህንን ዋጋ መቀነስ አይቻልም ነበር ወይ የሚለው ይሆናል ነገሩን በዝርዝር እንመለከተዋለን በህወሓት ታሪክ ደካማው ፖሊት ቢሮና የፖለቲካ አመራር ያሁኑ ለመሆኑ የማይጠራጠሩ ሰዎች የተከናነበውን ፖለቲካዊና ዲፕሎማሲያዊ ኪሳራ ይዘረዝራሉ ከብሔራዊ ጭቆና አላቆ የየራሳቸውን ክልል የሰጣቸው ብሔረሰቦችን ብሔረሰብ ሲል ኖሮ አንድም ብሔረሰብ በትግራይ ህዝብ ላይ እልቂት ሲፈጸም በአጋርነት አለመቆሙ ሳያንስ የምስራቅ አፍሪካ መንግስታት ጭምር የትግራይን ህዝብ ለመጨረስ የአብይ አህመድ መሳሪያ የሆኑበትን ስልት ማስቀረት አለመቻሉ አሜሪካም አውሮፓን ስልጣን እንዳይዝም ከስልጣን እንዲነሳም ሲያሴሩና ሲሰሩ የሚያንቀላፋ ስብስብ በርግጥም ፖለቲካዊና ዲፕሎማሲያዊ ኪሳራ ውስጥ ነው ቢባል ልክ ይሆናል ጥያቄው ይህ ፖለቲካዊም ዲፕሎማሲያዊም ውድቀት ያመጣ የሚሊዮኖችን እልቂት ማስቀረት ባይችል እንኳን መቀነስ ያልቻለ በድርጅቱ ታሪክ ይህንን ያህል ሞት ያስመዘገበ አመራር አሁንም በስልጣን ላይ ለምን ካልቀጠልኩ አለ የሚለው ነው ጉዳዩን የሚከታተሉ ሰዎችን ስንጠይቅ ያገኘነው ምላሽ ውስብስብ አይደለም ህወሓት በ17 ዓመቱ የትጥቅ ትግል ዘመን ከአገር ውስጥም ሆነ ከውጭ ደጋፊዎቹና በውጊያ በሚደረጉ ዘመቻዎች የሰበሰበውን ሀብት ከትጥቅ ትግሉ መጠናቀቅ በኋላ ኢንዶመንቶችን ለማቋቋም እንደዋለው የድርጅቱ ድርሳናት ያሳያሉ በትግራይ ለተቋቋመው ኤፈርት ብቻ ሳይሆን ለሌሎችም ክልሎች ተርፎ የጥረት ኮርፖሬት በአማራ ክልል ወንዶና ዲንሾ የተሰኙት ደግሞ በደቡብና ኦሮሚያ እንዲቋቋሙ ያስቻለውን ሀብት የለገሰው ህወሓት ነበር እነዚህ ተቋማት በአገሪቱ የገበያ ጉድለትን ለመሙላትና የሥራ ዕድል ለመፍጠር የውጭ ምንዛሬም ለማግኘት ያስቻሉ የቢሊዮን ዶላር ኩባንያዎች ሆነው ቢያንስ በአራቱም ክልሎች ዘልቀዋል ይህ ሀብት በትጥቅ ትግሉ ዘመን ከውጭና ከአገር ውስጥ የተሰበሰበ ንብረት ያቋቋመው ነበር በሁለት ዓመቱ ጦርነትም በቢሊዮን የሚቆጠር ገንዘብ መሰብሰቡን ለድርጅቱ የቀረቡ ማስረጃዎች ይናገራሉ በ6 ወር ዘመቻ ብቻ ከዲያስፖራና ከአገር ውስጥ የተሰበሰበ 4 ቢሊዮን ብር ተመዝግቧል ይህ ገንዘብ የተደረሰ የሀብት አሰባሳቢ ኮሚቴ የተባለውን ቡድን የሰላም ስምምነቱ ሊፈረም 1 ሳምንት ሲቀረው ጥይት በኮንትሮባንድ ገዛለው ብሎ የሸጠው የመንግስት መሬት ቤትና የሥራ ቦታ ሲተደረሰ ደግሞስ ህወሓት ስለ ወርቅ ዝርፊያ ሲቆረቆረም ሲቆጣም የማይታየው ለምንድነው በዚህ ዝግጅት እንጠይቃለን እዚህ ጋር ባሳለፍነው ነሐሴ የተካሄደ በተባለው ጉባኤ ላይ ጠቅላይ ሚኒስትሩ በህወሓት ላይ የተጫወቱትን ጢባጢቤ ለመጀመሪያ ጊዜ ተሰሙታላችሁ ደብረጽዮንና ጌታቸውን ያለያዩበትን አስገራሚ ትዕይንትም እንነግራችኋለን ይህ ወደ ኃላፊነት ከመጣበት ከ2010 ህዳር ጀምሮ አንዳችም ስኬት የሌለውና
የትግራይ ህዝብን ጠላቶች መመከት ያልቻለው የአመራር ብቃት እንደሌለውም አምኖ ስትራቴጂካሊ ማሰብ አልችልም የሚል የትግራይን ፖለቲካዊ አንድነት የከፋፈለ አሁንም በአብይ አህመድ ምርጫ ቦርድ ሊሰረዝ ከአንድ ወር ያነሰ ጊዜ የቀረው ህወሓትና የፖለቲካ ቢሮ በትግራይም ሆነ በድርጅቱ አባላት ተስፋ የሚጣልበት ነው ወይ? ስትራቴጂክ አመራር የለኝም እያለ ይሄው አመራር በስልጣን ላይ እንዲቆይ ሲደረግ የአዲስ አበባው አገዛዝ ለሚወደው ጦርነት በር መክፈት አይሆንም ወይ? የቀረበለትን የ32 ሚሊዮን ብር ጥያቄ ውድቅ አድርጎ ከ400 ሚሊዮን ብር በላይ የመደበበትን የፖለቲካ ፕሮጀክትስ ምን ነበር? ይህንን በዝርዝር እንመለከተው ዘንድ ከወገንተኝነት ነጽተው አስተያየታቸውንና መረጃቸውን ያጋሩን ሰዎች አነጋግረናል። አሁን ያለው የህወሓት አብዛኛው አመራር ወደ ስልጣን የመጣው በህዳር 2010 ዓ.ም ነው። ይህኛው አመራር ከተቀያየረ ከ5 ወራት በኋላ በፌዴራል ደረጃ የኦሮማራ የጥፋት ኃይል ስልጣን ያዘ። ህወሓት ከአብይ አህመድ መምጣት በኋላ ስለ ኦሮማራ የጥፋት ጥምረትም ሆነ ስለ ሻቢያና አብይ ግንኙነት የነበረው ትንታኔ ጠቅላይ ሚኒስትሩ ኢትዮጵያን እንደሚያወድሟት ያቀረባቸው አስተያየቶች ህግና ህገ መንግስታዊ ስርዓቱ እንዲከበር ደጋግሞ የጠየቀባቸው ሐሳቦች ሁሉ የአገሪቱ ተደማሪ መንጋ ጆሮ ባይሰጣቸውም ልክ ነበሩ። ዛሬ በሩን ዘግቶ የሚያለቅሰው ያኔው ተደማሪ ሁሉ የህወሓትን አይነት አቋም ይዞ የአብይ አህመድን አገር አፍራሽነት ሲነገረውም ተረድቶ ቢሆን ኖሮ ቢያንስ የአገሪቱን ቀውስ መመጠን ይቻል ነበር የሚሉ ሰዎች ህወሓት አብይ ኢትዮጵያን ያጠፏታል ሲል ያልሰማ መንጋ ሙሴ ናቸው እያለ ዘምሮ አሁን አገርን አፋፍ ላይ አድርሷል ይላሉ። አብይን ከህወሓት በላይ የሚያውቀው ያለ ይመስል ይህ ሰው ብዙ ጂኒዎች ያሉበት አገር ያጠፋል ሲል ሙሴ ሆይ በትግራይ ላይ በትርህን አንሳ እንጂ ዝም አልክሳ የሚል ጮሄ በመብዛቱ አገር መከራ ውስጥ ወደቀች ሲሉም ይጨምራሉ። እንዲያም ሆኖ ህወሓት አብይን በማስረዳትና በመረዳት በኩል ልክ ነው ቢባልም አደጋን ለማስቀረት እልቂትን ለመቀነስ የሚያስችል ስራ አልሰራም የሚለውን ሐሳብ የሚደግፉ ሰዎች በ2010 መጨረሻ በጀቱንም ጀቱንም ለኦህዴድ ብልጽግና አስረክቦ ወደ መቀሌ ከመሄዱ በፊት ተገቢውን ድርድር ማድረግ ይቻለው ነበር። የአብይ አህመድ አገዛዝ ጄኔራል ሰዓረን ሲገድልም ሆነ የደህንነት መስሪያ ቤቱን ባልደረቦች በብሔር መርጦ ሲያስር ወደ ጦርነት ለመግባት ዝግጅት ላይ እንደነበር ግልጽ ቢሆንም ህወሓት ግን ይህ አይታየውም ነበር ይላሉ። እናም ስልጣን ከመልቀቅ በፊት ጦርነትን የሚያስቀር ድርድር ማድረግ እየተገባው ለኦሮማራዎች፣ ለሻቢያዎች፣ በጸረ ትግራይ እንቅስቃሴ ጥምረት ለፈጠሩ ለጸረ ኢትዮጵያና ጸረ ህዝብ ኃይሎች ስልጣኑን አስረክቦ መቀሌ ገባ ሲሉ ያክላሉ። በጦርነቱ ዋዜማ በሚዲያ ላይ የማይደፈር የማይነካ መስሎ ይታይ የነበረውና በገሃዱ ዓለም ላይ የነበረው ህወሓት ሰማይና መሬት ነበሩ የሚሉ ሰዎች ደግሞ በቂ ዝግጅት አለመደረጉን ያነሳሉ። ጦርነቱ ሲጀመር በጠቅላላ የነበረው የክልሉ ልዩ ኃይል 9000 ብቻ እንደነበር ጀነራል ጻድቃን ጌታቸው ረዳና ሌሎች የክልሉ የቀድሞና የአሁን አመራሮች ሲናገሩ ተደምጠዋል። እነዚህን 9000 ወታደሮች በየስታዲየሙ እያዘዋወረ በቪዲዮ ሲቀርጽ የነበረው ህወሓት የአስመራው ህግደፍና የአዲስ አበባው ኦህዴድ እንዲሁም የንጨብጣታለን ሽፍቶች ጥምረታቸውንና ዝግጅታቸውን በስፋት እንዲቀጥሉበትና እንዲዘጋጁ በኋላ ላይም ሚሊዮን የትግራይን ህዝብና የኢትዮጵያ ልጆች እንዲገድሉ አድርጓል የሚለውን ብዙዎች ይስማማሉ። የሚመጣውን አደጋ ተገንዝበው ወታደራዊ ዝግጅት ማድረግ አለብን በሚል 32 ሚሊዮን ብር በጀት የወቅቱን የደብረ ጽዮንን አስተዳደር የጠየቁት ጄኔራሎች በጀቱ አይሰጣችሁም፣ አብይ አቅም የለውም፣ አይወረንም፣ ሻቢያም ከባድማ አያልፍም እያሉ ውድቅ አደረጉ የሚሉ አንድ ነባር አመራር ለወታደር ማሰልጠኛ 32 ሚሊዮን አንሰጥም ያለው የህወሓት አመራር የብሔር ብሔረሰቦችን እንቅስቃሴ ለመደገፍ በሚል ግን 400 ሚሊዮን ብር መድቦ ነበር ሲሉ ያስታውሳሉ። በኋላ ላይ የተፈጠረውን የቲዲኤፍ ኃይል ቀደም ብሎ በማዘጋጀት ጉዳቱን መቀነስም ሆነ መከላከል ይቻል ነበር በማለትም ያክላሉ። የአብይ አማሮችም ሆኑ ጠቅላይ ሚኒስትሩና ሻቢያዎች ሊስማሙ የሚችሉበት ያኔ የጋራ አጀንዳቸው ጸረ ተጋሩነት በመሆኑ ህወሓት ጦርነቱን ማስቀረት እንደማይችል ይታወቃል። ይሁን እንጂ በቂ ዝግጅት በማድረግ ጉዳቱን መቀነስ ይቻል ነበር የሚሉ ሰዎች ብዙ ናቸው። ይህንን ሐሳብ የሚደግፍልንን መረጃ የምናገኘው ከአቶ ጀዋር መሐመድ መጽሐፍም ላይ ነው። ገና ከጦርነቱ ጅማሮ 1 ዓመት ተኩል ገደማ ቀደም ብሎ አብይ የእኔ የስልጣን ስጋት እንደ ግለሰብ አንተ እንደ ድርጅት ህወሓት ናችሁ፣ እናም አጠፋችኋለሁ አለኝ ብለው ጽፈዋል። ይህንኑ ሐሳብ በኦህዴድ ማዕከላዊ ኮሚቴ ስብሰባ ላይ ገና በ2011 መናገራቸውን የስብሰባው ተሳታፊ የነበሩት የቀድሞው የድርጅቱ አባል ሚልኬሳ ሚዴጋ ለኢትዮ ፎረም ተናግረዋል። እነዚህ ህወሓቶች አርጅተዋል፣ በሽታም አዳክሟቸዋል፣ በአንድ ሳምንት ተዋግቻ አጠፋቸዋለሁ በማለት ዝተዋልም ሲሉ ነግረውናል።
ከዚህ አንጻር ህወሓት ጦርነቱን ማስቀረት እንደማይችል ድምዳሜ መያዝ ቢቻልም ሚሊዮኖች ያለቁበትን ቢሊዮኖች የደቀቁበትን እልቂት ማሳነስ ግን ይቻል ነበር የሚል ሙግት ልክ ይሆናል። ይህም የአመራሩ አቅም የለሽነትና አርቆ ማሰብ አለመቻል ውጤት ነውም ማለት ይቻላል። እዚህ ጋር በ2012 ጥቅምት ላይ የተፈጸመን አንድ ታሪክ መጥቀስ ልክ ይሆናል። ጠቅላይ ሚኒስትር አብይ ህወሓት ብልጽግናን እንዲቀላቀል የሚማልዱ የትግራይ ተወላጅ ባለሀብቶችን ወደ መቀሌ ላኩ። ህወሓት ብልጽግናን ካልተቀላቀለ ወደ ትግራይ የሚሄደውን የሰማይም የምድርም መንገድ ዘግቼ በጀትም ቆርጬ መብራትና ባንክ አስቆማለሁ ብለው ለባለሀብቶቹ ተናገሩ። ህወሓት የእርስዎን ድርጅት አልቀላቀልም ባለ ህዝብ ለምን ይቀጣል የሚል ጥያቄ ያቀረበ የሽማግሌ አባል ስለመኖሩ ባይደመጥም ባለሀብቶቹ ይህንኑ ለደብረ ጽዮን ሊያደርሱ መቀሌ ሄዱ። የሊቀመንበሩ ምላሽ መብራትና መንገድ ባንክና በጀት የሚፈቅድልን ህገ መንግስቱ እንጂ አብይ አይደለም የሚል ነበር። የተዘረጋው ስርዓት አንድ አምባገነን እንኳን የአንድን ክልል መሰረተ ልማት ይቅርና የአንድ ወረዳን የቴሌኮም ኔትወርክ መቁረጥ የሚያስችለው መሆኑን የሚያውቀው ህወሓት ትግራይን ለ2 ዓመት እንድትዘጋ አደረገ። እናም ጥያቄው ከጦርነቱ ዋዜማ ጀምሮ ተደጋጋሚ ስህተት በመስራት ህዝብ በጠላቶቹ ተቀረጣጥፎ እንዲበላ ምክንያት የሆነና አደጋውን መቀነስ የማይችል አመራር አሁንም ተስፋ ሊጣልበት ይገባል ወይ የሚለው ነው። መስመር ነው ኃይላችን የሚለው ጆሮ ገብ መዝሙር አያሌዎች እንዲከተሉት ያስቻለ፣ ተቃዋሚዎችም የሚነቅፉት፣ ደጋፊዎችም የሚያከብሩት፣ አባላት የሚመዘገቡለትና የሚሞቱለት ድርጅቱ የጠራ ፖለቲካዊ ፕሮግራም ስለነበረው መሆኑ አከራካሪ አይደለም። ግልጽ አጀንዳዎቹን አሳውቆ የሚወግንለትን ፖለቲካዊ መደብ ለይቶ የሚተነተን ፕሮግራም የነበረው ህወሓት መስመርና ኃይልና ተብሎ ተዘምሮለታል። የአሁኑ አመራር ድርጅቱን የሚያስተዳድርበት አባላቱን የሚመራበት ፖለቲካዊ ፕሮግራም እንደሌለው በይፋ አሳውቋል። ባሳለፍነው ነሐሴ በተካሄደውና ድርጅቱን ቅርቃር ውስጥ በከተተው ጉባኤ ላይ ፕሮግራማችን ወደፊት ይጠራል የሚል መልእክት ያስተላለፈ ሲሆን በቀጥታ አሁን ፕሮግራም እንደሌለው ጠቁሟል። ይህ ፖለቲካዊ ፕሮግራም የሌለው ፖለቲካዊ ድርጅት ነኝ የሚል ስብስብ በእርግጥ መስመርና ኃይልና ብሎ ሊዘምር ሞራል አለውን የሚለው ጥያቄ በእርግጥ መሰረታዊ ነው። በዚህ አወዛጋቢ ጉባኤ በድጋሚ አመራር ሆኖ የወጣው የ2010 የህወሓት ሹማምንት ምን ዓላማ ሊያስፈጽም በምን ፕሮግራም ሊመራ መስመር የለኝም ግን ፖሊት ቢሮና ማዕከላዊ ኮሚቴን እኔው ለያዘው አለ የሚለው ጥያቄ በፈገግታ የሚነሳ ነው። ደግሞስ እንኳን ለህዝቡ ለአባሎችና አመራሮቹ የማይሆን ድርጅት ህዝብና ኃይልና ብሎ ለመዘመር ይቻለዋል የሚለው ቀጥሎ የሚነሳ ጥያቄ ነው። በቀደመው ጊዜ ህወሓት መስመርና ኃይልና ሲል የዓላማ ጥራትና የፕሮግራም ግልጽነት ስለነበረው ነው የሚሉ አንድ የቀድሞ የድርጅቱ አመራር አባል ህዝብ ነው ኃይልና ስንልም የያዝነው አጀንዳ ለህዝብ የሚጠቅም ህዝብም የሚሰለፍለት እንደሆነ ስለምናውቅ ነበር። አሁን ያለው አመራር ለህዝቡ መቅሰፍትን ያወረደ ከመሆን አልፎ አባላቱንም የከፋፈለ አመራሮቹን የበታተነ በመሆኑ መስመርና ኃይልና ማለት አይችልም፣ ህዝብና ኃይልናም ሊል አይገባውም ይላሉ። ዓለምንም ሆነ በአገሪቱ ውስጥ እየተለወጠ ያለውን ፖለቲካ መረዳት ያቃተው የህወሓት አመራር ባሳለፍነው ዓመት ድርጅቱ የገጠመውን ችግር ለመፈተሽ በ1993 አቶ መለስ ዜናዊ የጻፉትን ጽሑፍ ገልብጦ አመጣ የሚል አንድ ጉዳዩን በቅርበት የሚከታተል የፖለቲካ ሰው ቃላት እንኳ ሳይቀይር በስብሰናል እያለ ከረመ ይላል። የኔ ጥያቄ የበሰበሰ ኃይል ለምን ይመራኛል የሚል ብቻ አይደለም የሚለው ይኸው አስተያየት ሰጪ በ1993 የነበረን ደብተር ብቻ የሚያነብና ከዚያ በኋላ ያለው ለውጥ የማይገባው ከሆነ በፖለቲካ ውስጥ መኖሩም ይገርመኛል ሲል ይቀጥላል። በትግራይ ውስጥ የነበረውን ፖለቲካዊ አንድነት በመበታተን የክልሉን ህዝብ የከፋፈለው የዘመኑ ህወሓት አመራር በእርግጥ መስመርም ህዝባዊነትም የለውም የሚሉ ሰዎች በዲፕሎማሲው መድረክም የወደቀ ነው ሲሉ ይጨምራሉ። የኦህዴድ ብልጽግና ከኤርትራም ከኢትዮጵያም ባሰባሰባቸው ኃይሎች ትግራይን ከበባ ውስጥ በጣለበት ወቅት ያንን ከበባ ለማሸነፍ እስከ ደብረ ብርሃን የደረሰው የቲዲኤፍ ኃይል የተመለሰው ህወሓት ፖለቲካዊ ስራ ከአገሪቱ ኃይሎች በተለይም ከአማራ ፖለቲካ ኃይሎች ጋር ባለመስራቱ ዲፕሎማቲክ ማህበረሰቡንም ለማሳመን ባለመንቀሳቀሱ ነው ይላሉ። የአብይ አህመድ አገዛዝ አበቃለት ያሉ ምዕራባውያን የህወሓትን አመራር ከብልጽግና አገዛዝ በኋላ ስላለችው ኢትዮጵያ ሲጠይቁት እኛ ኢትዮጵያን የማስተዳደር ፍላጎት የለንም፣ ወደ ትግራይ የሚተኩሰውን አገዛዝ ግን እናስወግደዋለን የሚል ምላሽ መስጠታቸውን ተከትሎ አማራጭ የፖለቲካ ሐሳብ የሌለው ህወሓት ወደ አዲስ አበባ እንዳይገባ ለማድረግ የዲፕሎማሲው ዓለም ተረባረበ። ድሮን ያለው አብይን አስታጠቀ እና አሜሪካም ህወሓት ወደ ትግራይ እንዲመለስ እየጠየቁ በኢሳት ጭምር ተከሰቱ በማለት ያስታውሳሉ። እናም በድጋሚ አንድ ጥያቄ ያነሳሉ። ይህ በቁጥር ጥቂት የሆነ የህወሓት አመራር የመሪነት ችሎታም ከሌለው በዲፕሎማሲም ሆነ በፖለቲካ ደጋግሞ ከተሸነፈ ብልሃትም የሌለው ከሆነ በድርጅቱ ታሪክ ደካማው ፖሊት ቢሮና አቅመ ቢሱ ስብስብም ከሆነ ለክልሉ ህዝብ ዕዳም ከሆነ አንዳችም የፖለቲካ ስሌትም ከሌለው ለምን በስልጣን ላይ ልቀጥል ይላል? እንዲቀጥልስ ስለምን ይፈቀድለታል? መሰረታዊ ጥያቄ ነው። መጠነኛ ማብራሪያ ያላቸው ሰዎች ምላሽ ያጋሩናል።
መሪም ፖለቲካም የቸገረው ዲፕሎማሲያዊ ቅቡልነትን ያጣ ፖለቲካዊ ማጋር የሌለው ከሳጥን ወጥቶ ለማሰብ ወዳጅም ለማብዛት ጠላትን ለመቀነስ የድርድር አቅምን ለማጎልበት የማይንቀሳቀስ የህወሓት አመራር እንኳን ለህዝቡ ለድርጅቱ አባላት ሲጠቅማል ወይ? በጣት በሚቆጠሩ ሰዎች ምክንያት ብዙ ዋጋ የተከፈለለት ድርጅት እንዲሞት መፍቀድስ ልክ ነው ወይ የሚለውን ጥያቄ በድጋሚ እያነሳን ይህ በህወሓት ታሪክ ደካማ የሆነ ፖሊት ቢሮ ለምን ስልጣን አይለቅም የሚለውን ጥያቄ እንደገና ስናነሳ ሰዎች የተለያዩ ሐሳቦችን ይጨምራሉ። አንደኛው በወንጀል ላለመጠየቅ ነው የሚል ነው። ጉዳዩን የሚያውቁ አንድ አስተያየት ሰጪ እንዲህ ይላሉ። በጦርነቱ ወቅት ብዙ ገንዘብ ከውጭም ከሀገር ውስጥም ተሰባስቧል። ትግራይን በወሳኝነት ነፃ ካወጣው የአሉላ አባነጋ ዘመቻ ወዲህ በነበረው 8 ወር ብቻ 4.2 ቢሊዮን ብር ተሰብስቧል። ጦርነቱን ለሚመራው ኮማንድ ሪፖርት የተደረገው ግን 1.3 ቢሊዮን ብቻ ነው። ከዚህ ውስጥ 3 ቢሊዮን የሚደርሰውን የተከፋፈሉት ጥቂት ሰዎች ናቸው። ይህ እኔ የማውቀው ብቻ ነው። ጦርነቱ ሊጠናቀቅ የአንድ ሳምንት ዕድሜ ሲቀረው ደግሞ በኮንትሮባንድ ተተኳሽ እንገዛለን በሚል ሰበብ በመቀሌ ብቻ መሬት፣ የመንግስት ቤት፣ የመንግስት የንግድ ቤቶች፣ ወርቅ፣ ማሽነሪዎች፣ ክሬኖች፣ ብረት፣ ጄኔሬተር፣ እንጨትና መሰል ነገሮች ሲሸጡ ነበር። ያ ገንዘብ ለተባለው ዓላማ ሳይውል ጦርነቱ በሰላም ስምምነት ተቋጨ። የጊዜው መንግስቱ በጦርነቱ ዘመን ከነበረው ሀብት የተረከበው ገንዘብ እንደሌለ በሚገባ አውቃለሁ። ይልቁንም ለህወሓት ሥራ ማስኬጃ 100 ሚሊዮን ብር መስጠቱን በኋላ ላይ ጌታቸው ሲናገር ሰምቼዋለሁ። እናም ይህ በህወሓት ዘመን ሁሉ ደካማ ነው ያልከው የፖሊት ቢሮ ከስልጣን የማይለቀው እንዲህ ያሉ ተጠያቂነቶች ይከተሉኛል ብሎ ነው ሲሉ ደቂቃዎችን ወስደው ያብራራሉ። በትግራይ ክልል ውስጥ የሚዘረፈውን የወርቅ ማዕድን በማስመልከት የተለያዩ አካላት አስተያየታቸውን ሲናገሩ በብዙ ጉዳዮች ላይ መግለጫ ሲያወጣ የሚውለው ህወሓት በዚህ ጉዳይ ላይ ግን የረባ ቁጣ ሲያሰማ አልታየም። የዚህ ምክንያቱ ምንድነው የሚል ጥያቄ ያቀረብንለት አንድ አስተያየት ሰጪ አመራሩ ዝርፊያው ላይ ከሌለበት በቀር ይህንን ወንጀል ማውገዝ ነበረበት፣ ነገሩ ግን ተቃራኒው ነው ይላል። መስመርና ኃይልና የሚሉ አባሎች ግልጽ ዓላማ የሚነድፉ በጠራ አጀንዳቸው ላይ ሚሊዮኖችን የሚያሰልፉ አመራሮች የነበሩት ህወሓት አሁን መስመርም አርቆ ሐሳቢ መሪም የሌለው ልማትም ሰላምን ማምጣት በማይችል አመራር መዳፍ ውስጥ መውደቁ ግልጽ መሆኑን ያመኑ ሰዎች አሁንም ያንኑ ጥያቄ ያነሳሉ። በዚህ አመራር ስር ያለው ህወሓት ተስፋ ሊደረግበት ይችላልን? ለዓላማቸው ታምነው ለዘመሩለት መስመራቸው ኖረው ሕይወታቸውን ለህዝብ ዓላማ የሰው ሺዎች የተከተሉት ድርጅት ዛሬም ከዚሁ ድርጅት ጋር ፖለቲካዊና ስሜታዊ ግንኙነት ያላቸው ብዙዎች በዚህ ደካማው የህወሓት አመራር ተስፋ ማድረግ ይችላሉ የሚለው ጥያቄ አጭሩ ምላሽ በፍጹም የሚል ለመሆኑ ማስረጃ ፍለጋ ባሳለፍነው ዓመት የተከናወነን ነገር ማስታወስ ይበጃል። መረጃውን ያጋሩንን የኦህዴድ ብልጽግና ቤተኞችን አመስግነን ስናቀርበው እንዲህ የሚል ነው። አቶ ጌታቸው ረዳ ወደ ውጭ ሀገር በሄዱበት ወቅት ስልካቸው ለቀናት መስራት አቆመ። የአቶ ጌታቸው ስልክ አለመስራቱ ያጠራጠራቸው ደብረጽዮን ገብረ ሚካኤል በዚህ ጊዜ ወደ አዲስ አበባ በረሩ። ጠቅላይ ሚኒስትሩንም አገኙ። ጌታቸው ስልኩ የማይሰራው ከሻቢያ ሰዎች ጋር ስለተገናኘ ነው። ከሻቢያ ጋር የሚዶልተው ደግሞ ከትግራይ እኔን ከፌዴራል አንተን ለማንሳት ስለሚያስብ ነው። ስለዚህ አሁንም መፍትሄው እኔን ፕሬዚዳንት ማድረግ ነው የሚል ጥያቄ አቀረቡ። ይህ ለጠቅላይ ሚኒስትሩ ከሰማይ እንደወረደ መና የሚቆጠር ነበር። እስከዚህ ድረስ ህወሓት አንድነት ያለው አሁንም የስልጣናቸው ስጋት ይመስላቸው ነበር ጠቅላይ ሚኒስትሩ። እናም መከፋፈላቸውን በግልጽ አስተዋሉ። ጠቅላይ ሚኒስትሩም ለሊቀመንበሩ ደብረጽዮን የሰጧቸው ምላሽ ጉባኤ አድርጋችሁ እነጌታቸውን አባሯቸው፣ ከዚያ ፕሬዚዳንቱን እንሾማለን የሚል ነበር። ደብረጽዮን ገብረ ሚካኤል የምርጫ ቦርድን ወረቀትና የአብይ አህመድን ቡራኬ ይዘው ወደ መቀሌ ተመለሱ። ሆኖም ይዘውት የሄዱት የምርጫ ቦርድ ምስክር ወረቀት በሌሎች አመራሮች አልተወደደላቸውም። እሳቸው የታያቸው በጠቅላይ ሚኒስትሩ ቃል የተገባላቸው ፕሬዚዳንትነት እንጂ ይዘውት የሄዱት ሰርቲፊኬት መዘዝ አልነበረም። እናም ወረቀቱን ተቀብለው ከሄዱ በኋላ አንቀበለውም የሚል መግለጫ ወጡ። በዚህ ጊዜ ጭምር ጠቅላይ ሚኒስትሩ ከደብረጽዮን ጋር በሚያደርጓቸው የስልክ ንግግሮች ጉባኤውን በፍጥነት አካሄዱት የሚል መልእክት ላይ ያተኮረ ነበር። ጌታቸው ከሻቢያዎች ጋር ግንኙነት እንደሚያደርጉ አብይ ቢያውቁም ጥልቀቱን ግን አይረዱትም። በመሆኑም ፈሩ። ከዚያን ጊዜ ወዲህ ከኤርትራ ባለስልጣናት ጋር የሚደረግ ግንኙነትን አቁም ብለው ጌታቸውንም አስጠነቀቁ። ጌታቸውን በዚህ መልኩ ያስጠነቀቁት አብይ በጎን ደግሞ ደብረጽዮንን ቶሎ ጉባኤ አካሄዳችሁ እነ ጌታቸውን አባሩ እንጂ እያሉ ይወተውቱ ነበር። የሁኔታውን መጣደፍ ያስተዋሉት አቶ ጌታቸው ረዳ አንድ የውጭ ኃይል አይዟችሁ ብሏቸው ነው ብለው ሲናገሩ ብዙዎች ሻቢያን መስሏቸው ነበር።
ሆኖም በወቅቱ ጌታቸው የውጭ አካል ሲሉ ከትግራይ ውጭ ያለው አብይ ማለታቸው እንደነበር ለእኛ ግልጽ ነበር። በአብይ ትዕዛዝ ደብረጽዮን ጉባኤ መጥራታቸውን ያስተዋሉት ሻቢያዎች ወደ ጌታቸው ረዳ እየደወሉ ምን እየሆነ ነው? ከቁጥጥር ውጪ እየወጣ ያለ ነገር እየታየ ነው ወዘተ እያሉ ሲጨቀጭቁት እንደነበር የስልክ ልውውጣቸው በእጃችን ላይ አለ። በዚህ መልኩ ህወሓትን ለሁለት የመሰንጠቁን ሴራ በብቃት የሰሩት አብይ የነ ደብረጽዮን ጉባኤ ተቀባይነት የሌለው ነው አስባሉ። ስልጣኑን ብቻ ያስተዋለው የደብረጽዮን ስብስብና ሴራውን በቅጡ መገንዘብ ያልቻለው የአቶ ጌታቸው ወገንም በየአቅጣጫው ህወሓትን የመሰረዙ ዋዜማ ላይ ያደረሰው በማለት ይተርካሉ። በዚህ መልኩ ስራም ሴራም የማይችለው ህወሓት አሁን በድጋሚ በምርጫ ቦርድ ሊሰረዝ ከአንድ ወር ያነሰ ጊዜ ቀርቶታል። ቦርዱ ከሰረዘው በኋላ ህወሓት ምርጫ አይወዳደርም፣ ምርጫ ልወዳደር ቢል ወደ ጦርነት እንገባለን ሲሉ ጠቅላይ ሚኒስትሩ ከተናገሩ አንድ ዓመት አልፏቸዋል። ለዚህ ጦረኛ ፖሊሲያቸው ምቹ የሆነውና አርቆ የሚያስብ መሪ የለኝም የሚለው ህወሓት በመሰረዝ አፋፍ ላይ ነውና ሌላ ጦርነት እንዳይመጣ ምን ይደረግ የሚለው መሰረታዊ ጥያቄ ነው። አስተያየታቸውን የሚናገሩ ሰዎች ህወሓት በቀሩት ቀናት ጉባኤውን እንደ አዲስ በማካሄድ የአብይ አህመድን የጦርነት ቆሌ መግፈፍ፣ በዚህም ያወገዛቸውንና ያባረራቸውን አባላቱን ጭምር ይቅርታ ጠይቆ ጉባኤውን ማድረግ፣ የትግራይን አንድነት ለመመለስ የሚያስችሉ ብዙ ስራዎችን መከወን፣ ለዚህ ሁሉ ውድቀት ምክንያት የሆነውንና ከ2010 ጀምሮ ድርጅቱን የመራውን የማዕከላዊ ኮሚቴም ሆነ የፖሊት ቢሮ አባል በአዲስ መተካት፣ በወንጀል እጠየቃለሁ በሚል ስጋት ስልጣን አለቅም ሲለከረመው አመራርም ለሰላምና ለህዝብ ሲባል በሰራው ወንጀል ያለመጠየቅ ዋስትና መስጠት የሚሉትን እንደ መፍትሄ ያስቀምጣሉ። መልካሙን ሁሉ መመኘት በዚሁ እንሰናበታለን።